በሀገራችን ኢትዮጵያ እንደዚህ ከሆነ በሀገር አሜሪካስ ምን ይመስላል? የለስ እንዴት ነው? ሰላም ነው? አለን ይሄኛው ጋይስ የኛ በሬ ነው። ዋጋ በጣም የዛሬ 2 አመት 1800 1200 ነበር። አሁን 2600 We all come in at the same time. We buy the same 2 cows and we cut it up together. It's pretty nice. Like the community aspect, yes. Guys, ይሄኛው በሬ እንደምታዩት ተነስቶበታል። ሰላም ሚስተር ጃፒ ሰዎች እንደራችሁ ሰላም አላችሁ ሰላማችሁ ቪዲዮ ይወልኝ በቀጣይ ቪዲዮ ተገናኝተናል ማለት ነው። ያው እንደምታዩት በሌሊት ነው ዛሬ ምን ሄደው ወደ ቺኖ የሚባል ቦታ ነው። የበግ ዋጋ እንዲሁም ደግሞ የበሬ ዋጋ ስንት ነው እንዲሁም የኑሮ ውድነት ጋር አድርገን ብቅ ብለናል። በሌሊት ነው ምን ሄደው ዛሬ ክርስትና ሃይማኖት ተከታዮች እንዳለ መልካም የፋሲካ በዓል እንላችኋለን። ከሚስተር ጃፒ ወደ ቪዲዮ ወደ ቺኖ 5 ላይ ነው። እዛ ከመሄዳችሁ በፊት ነው እዚህ ሀገር ቀድማችሁ ኦርደር የምታስደርጉት። እዛ አሁን ልንሄድ ነው ወደ ቺኖ ቅድም ነግሬያችኋለሁ። ያው በሌሊት ነው የምንሄደው ምክንያቱም ዛሬ አብዛኛው ሀበሻ ባህሉን ቤቱን ለማሳለፍ ስለሚፈልግ ቀደም ብሎ የእርድ ስነ ስርዓት ነው ያካሄዳል ማለት ነው። መንገዱ ትንሽ ይርቃል ከከተማው። ሶ ጋይስ ደርሰናል። ያው ቺኖ ነው ያለ ነው። እንደምታዩት ነቅቷል። በጠዋት ነው የመጣ ነው እዚህ አካባቢ። እንዴ ዮኒ እንዴ ነው ቀርማችሁ ነው? እንኳን ረሰ እንዴ ነው እንዴ ሁሉ ሰላም። ሰልፉ ሌላ ታሪክ ውስጥ ገብቷል አይደል? ያው እንደምታዩት ቺኖ ደርሰናል። አንዳንድ ሰው እዚህ ያደረ ነው የሚመስለው ሰልፍ አሰላለፉ በጣም የሚገርም ነገር ነው። እዚህ ጋር ተመልካቾቻችን እንደምታዩት ሁሉም ወደ ሰልፉ ለመሰለፍ ይገኛል። ግን የነበረው ሰልፍ በተራ በስነ ስርዓት ስላልነበረ ሁሉም ሰው አንድ ቦታ ላይ ተከማችቶ ወይም ተሰባስቦ ትንሽ ሲጨቃጨቅ ነበረ። ይሄ ነገር አግባብ ነው ብዬ አላስብም። ምክንያቱም ቀድሞ የመጣ ቅድሚያ መሰጠት አለበት። ፕላስ ደግሞ ስሙ በአግባቡ ከተጻፈ በስነ ስርዓት በቅደም ተከተል መጥራት አለበት። ሰውም በትዕግስትና ሆኖ መጠበቅ አለበት ብዬ አስባለሁ። ትንሽ ጥሩ ነገር ስላላየ ነው እዛ በቦታው ላይ እና መስተካከል ይቻላል። የተሻለ መንገድም ካለ እንደዛ ቢደረግ መልካም እላለሁ። ይሄ የግል አስተያየቴ ነው። ግን ያው በሰላም ተጠናቆ በዓላችንን ቀጥናል ማለት ነው። ወደ ቪዲዮ እንቀጥል። የለስ እንዴት ነው? ሰላም ነው? አለን የአሜሪካ በሬ እንደሆነስ ላም በርግጥ በሬ አይባልም፣ ላሞች ናቸው። ያው እንደምትመለከቱት ይመስላሉ። ዳክዬ ነው የሚባሉት። እኔ ዳክዬ ነው የምላቸው እና አንገታቸው ረዘም ይላል እንደምትመለከቷቸው እና የዳክዬም ከፈለጋችሁ ስጋ አላችሁ ይሸጣሉ ማለት ነው። እሺ ውድ ተመልካቾቻችን ያው እንደምትመለከቱት በቺኖ ደርሰናል ማለት ነው። አረፋፋዱ ላይ ነው የደረስነው። እንደምትመለከቱት ቀድሞ እዚህም ያደሩ ሰዎች አሉ ቀደም ብለው ለማሳረድ ማለት ነው። ምክንያቱም እዚህም ሀገር ያው ወረፋ ይዛችሁ ነው። በተረፈ ዛሬ ቅዳሜ ቀን ነው። ውጪ ሰው አብዛኛው ለነገ ለበዓሉ ለሆዱ
ከቤተሰቡ ጋር ከሚስቱ ጋር ከልጆቹ ጋር ነው ከቤተሰቡ ጋር ለማሳለፍ እዛው ተገኝቻለሁ which is ለነገ የወለ በዓሉ አንዳንድ ነገር ለመሸመት ነው እዚህ ምን እንደሚሸጥ የዋጋው ሁኔታው ስንት እንደሆነ ዋጋው እንዳለ ኮሚኒቲው በአብዛኛው በኤልኤ የሚገኘው እዚህ ቦታ እየመጣ ነው የሚገበያየው ለበዓል ዶሮ በሬው በጉ እንዳያችሁት ዳክዬ የማይታችኋልና ሌሎችም አሉ አሳማም ስጋ እዚህ በሰፊው ይሸጣል ማለት ነው። ይሄን ቻናል ላይክ ሰብስክራይብ ሼር ያደርጋችሁ ቤተሰብ ነው ያልኳችሁ። አሁንም ወደ እይታው እንቀጥላለን። መልካም በዓል ለሁላችሁ። ይሄ ደግሞ የምትመለከቱት የአሳማው እርባታ ነው። ትንሽ አሳሞች ያው እንደምታውቁት ትንሽ ይሸታሉ። ሽታው ከባድ ነው። እዚህ ጋር የምትመለከቱትን የላም እርባታ ነው። ምን ያክል ትላልቅ ላሞች ናቸው። ቅድም ያያዋቸው በጣም ትናንሽ ላሞች ናቸው። እሺ ውድ ተመልካቾቻችን ያው እንደምትመለከቱት እየተዛዛረን ያለውን የበዓሉን ድባብ እያሳየዋችሁ እገኛለሁ። እዚህ በአካባቢው በጣም ብዙ ሀበሾች ተገኝተው ዛሬ በቅዳሜ ቀን በሬም በግም ዶሮም ሁሉም ነገር እየሸመቱ ይገኛሉ ማለት ነው። ገበያው በጣም ደርቷል። በዓል ባር ይሸታል። ቦታው ራሱ በጣም ደስ ይላል። ትንሽ ከከተማ ወጣ ብለናል። ቅድም እንዳሳየዋችሁ ተጉዘን የመጣ ነው። ለኛ ካለንበት ስቴት ወደ ኦልሞስት ወደ 1 ሰዓት አካባቢ ወስዶብናል ማለት ነው። በተረፈ ግን አሁን የምነግራችሁ የዋጋ ሁኔታ ነው። ከሰዎች ጋር ከሰበሰብኩት ኢንፎርሜሽን ሰብስቤ ነው ይሄን ዋጋ የምነግራችሁ። ያው የበሬ ዋጋ የሚሆነው መጀመሪያ በሬ ምንድነው ከወይፈን ጀምሮ እስከ ትልቁ በሬ አለ። ወይፈን እስከ 1200 ብር ይጀምራል እያለ እያደገ እስከ 2000 ትልቁ ደግሞ እስከ $2600 ይሸጣል ማለት ነው። በበግ ደረጃ ደግሞ ከሄዳችሁ በ400 ጀምሮ እስከ 500 ድረስ የበግ ዋጋ ታገኛላችሁ። ለ12 ሆናችሁ የምታሳርዱ ከሆነ ለያናሉ ትንሽ ኤክስትራ 100 ብር ትጨምራላችሁ ማለት ነው። እኩል ያካፍሉላችኋል፣ እኩል ይሰጧችኋል። which is ያበሻ ባህል የተለመደው ቅርጫ የምንለው በዚህም በአሜሪካ ሀገር ይደረጋል ማለት ነው። በተጨማሪ የጨጓራ ትናንሽ ጥቃቅን ነገሮች እጥበት ምናምን ከፈለጋችሁ ከ$10 እስከ $50 ቻርጅ ያደርጓችኋል ማለት ነው። እዚህ ጋር ደግሞ እንደምትመለከቱት የወፍ ገበያ አለ። ይሄኛው ጋይስ የኛ በሬ ነው የምታዩት የኛ በሬ ነው። ዳስ አወር ጋይስ ይሄኛው በሬ እንደምታዩት ተነስቶበታል። Yisak. Any kind of message if you want to say about it? Probably you should start sewing. I didn't do it when I was younger. You should start earlier. That's all right. Yeah, the earlier you go, the easier it becomes, right? Because the younger the easier you are to adapt. To adapt? Oh. That's nice. You all become stuck in your work. We do it together. We all come in at the same time. We buy the same 2 cows and we cut it up together. It's pretty nice. Like the community aspect, yes. The last question I have. Do you speak Amharic? Tinish. Tinish? Tinish. Say something about the audience. Like Malkan Fasi. Then Any kind of wish. The last thing. Audience. ወጥቷል
ውስጥም ራሱ ገና ብዙ አለ። በሁለት መኪና ነው ጭነን እየሄድን ያለ ነው። ማርኬ የበግ ስጋ ነው። የበጉ ነው። አንድ በግ ስጋ ነው። ይሄን ያክል አድርገው ቆራርጠውላችሁ ይሰጣችኋል ማለት ነው። በራበኝ ስራ ነበረ። ዛሬ ቀኑ እንዴት አየህ? በጣም ከባድ ነው በእውነት። ለሊት ተነስተን የመጣ ነው። ለሊት ላይ 4 ሰዓት ተገናኝተን ጓደኞች ያሉ መጣን። እዚህ ቀን ነው ከኛ በፊት 15 ልጆች ቀርመውናል። እንግዲህ አሁን ገና ጠዋት የመጣ ለሊት የመጣን አሁን ስንት ሰዓት ነው? እስካሁን ሰዓት ድረስ እዚሁ ነን ያለ ነው። ወደ 10 ሰዓት አካባቢ ያ እንደዛ ነው። ምንም የዋጋ ልዩነት ላይ እንዴት ነው ከአምናውና? ዋጋ በጣም የዛሬ 2 አመት 1800 1200 ነበር። አሁን 2600 የማሳረጃ አለ፣ የጨጓራ ማጠቢያ አለ። እነዛ ሁሉ ተደምረው አንድ ላይ 2760 አካባቢ። በአጠቃላይ የነበረውን የበዓል ድባብ እንዴት ታየዋለህ? በተለይ ማስተላለፍ የምንለከው መልእክት ምንድን ነው? በጣም ጥሩ ነው። ጾም ነው ያው እንግዲህ ቅርጫ ላይ ተሰባስበን የምንበላው ነገር ቀርተዋል። ዛሬ ያው ጾም ስለሆነ ነው። እሱ ብቻ ነው የቀረው። ሁሉም ሄዷል። እኛ ብቻ ነው የቀረ ነው መጨረሻ። በቃ ቻው ቻው ቻው። ውድ ተመልካቾቻችን የተመለካቾች ይመስል ነበር ቪዲዮ። በጣም አሪፍ ጊዜ አሳልፈናል። ተመልካቾች ባሩም ከመረሱ ፊት የነበረው የበጉ ግዢ ያለው የዋጋዎች እንዳለ አስቀምጬላችኋለሁ። ህዝቡም በተቻለው መጠን ያው በጣም ብዙ ወረፋ ቢኖርም እውነቱን ለመናገር ጠዋት ለሊት መታችሁ ስጋውን ለማግኘት ያለው ወረፋ በጣም ከባድ ነው። እኛ ራሱ እንኳን እዚህ ድረስ ነው ኦልሞስት 5 አካባቢ ወይ የሚነጋ አካባቢ ነው እንዳያችሁት ቪዲዮ ላይ ግን እስካሁን ድረስ ኦልሞስት ተመልሶ 5 ነው ኦልሞስት ወደ 10 ሰዓት አካባቢ ተቀምጠናል ማለት ነው ወረፋ ሲደርሰን እና እሱ ላይ ትንሽ ቢስተካከል መልካም ነው ብዬ አስባለሁ እንደ ራሴ አስተያየት። ምክንያቱም በጣም አድካሚ ነው ያለው ስራ። ምናልባት እዚህ ጋር የምትመለከቱት ሚስቶች ካላችሁ ይሄ ነገር አነሳን ታረጉ በደንብ ለእናንተ ይጠቅማችኋል። ቀላል አለ የበግ ስራ ማምጣት የስጋው ማምጣት ማለት ነው። በተረፈ በአጠቃላይ ግን የነበረን ጊዜ ይሄን ይመስል ነበረ። አይ ሆፕ ከዚህ ፕሮግራም አሪፍ ኢንፎርሜሽን ላገኛችሁ ተስፋ አደርጋለሁ።